ሁሉም ቢተባበር ወያኔ ይሸነፍ ነበር። ቢቋጥር በትብብር ሁሉም በአንድነት ቢቋጥር በደንብ አድርጎ ለወያኔው ሽንፈት ዛሬ በይፋ በላው የቋጠሩን ጀማ ተቀላቅሏል። በቃ አሁን በዚህ ፈለዋለ በዚህ አሮጊቷለት ጋቢናችን አለ ፊሉ ቃኔ ቋጠሩን እሾፍራለን ወያኔውን ዘብጥያን ነው እንጦሮጦስ ነው የምንልከው። የተጫዋቾች ነገር እንዲህ ነው የምናሸንፈው። አላማችን ወያኔ እንዲሸነፍ ነው። በርታ ጀማው። በስመ አብ ፉደን፣ በስመ አብ ምንድነው የሰራኸው? ምንድነው ያረከው? ሲቲ በገዛ ሜዳው 2-2 ሲመራ ቆይቶ 2 ጎል ገብቶበት አቻ ሊወጣ ነበረ። 90+1 ላይ የግል ስራውን ነው የሰራው። በቃ ብቻውን የሚመሰገንበት የሚደነቅበት ጎል ነው። 90+1 ላይ በስመ አብ ዋት ኤ ክለች ሞመንት። በጣም ትችላለህ ፉደን። ሊድስ ዩናይትዶች ግን እንደኔ እስኪ ያሳዘኑት ካለ ኮመንት ላይ እግዚአብሔርን በጣም ደክመዋል። አቻ ቢያንስ ሲገባቸው ነበረ። ምንም ማድረግ አይቻልም። ሲቲ አሸንፏል። ግን እናንተን ከምናምን ቼልሲን ብናምን ይቀለናል። አይ ቲንክ እኔ አሸንፈናል ምናምን ብዬ ልደሰት አይደለም የመጣሁት። እድሜ ለፎደን እያችን እግዚአብሔር እድሜ ለስታር ቦያችን ሳካ ትላለህ ደግሞ ሳካ እንደዚህ 90 ላይ ይደርስላል። ሳካ ዋንጫ ያበላል። ፊል ፎደን እኮ ይኸውልህ 22 23 24 ላይ ተሸክሞ ነው ዋንጫ ያበላል። እስቲ አርሰናል ሳካና ፎደን ከማወዳደር በፊት ሳካ ዋንጫ ያብላ። ቀለዱብን ተከላካዮቻችን። ዛሬ ደግሞ አረ ማቲያስ ኑኔዝ፣ አረ ግቫርዲዮል፣ አረ በስማ ማቲያስ ኑ። እሺ ግቫርዲዮልስ ታክል ገብቶ ኳስ ለማውጣት ሲል ነው ፔናልቲ ኮንሲድ ያደረገው። ማቲያስ ኑኔዝ ምን አይነት ድድብና ነው! ለካልቨርት-ሉዊን ፓስ ያደርግለታል ዞሮ ወደዛ እንደማውጣት ካጠገቡ እያለ ቆሞ በዚህ በኩል ለማውጣት ይሞክራል። ከዛ እዛው ዶናሩማ ላይ ጎል አስገባበት። ፔናልቲውን ራሱ እኮ ዶናሩማ መልሶታል። በቃ እዛው ደገመው፣ ተፋውና ዶናሩማ ደገመው። እኔ 4-0 ምናምን ስጠብቅ ጭራሽ 3-2 ተጨንቀን እግዚአብሔርን እድሜ ለፉደን 90ኛ ላይ ያወጣን። ሌላኛው በርናርዶ ሲልቫን አረ ፔፕ እመን በቃ ምንድነው በቃው አቃሎ ለመጀመሪያው ጎል የሚገርም ፓስ ነው ያደረገው ከአሲስቱ በፊት ማለት ነው። ቢልድ አፕ ላይ በጣም ተሳትፏል። ግን በቃ ቸርኪን አየው አይደለ ገብቶ ለፎደን አሲስት አደረገለት። በቃ ለምን ነው ቸርኪን የምታስቀምጠው ፔፕ? በስማ አሁን ከሊድስ እንደዚህ መጨነቅ ነበረብን? በጣም ማርያምን ደብሮኛል። ለማንኛውም ማሸነፋችን ደግሞ ደስ ብሎኛል። ነገ ደግሞ አርስዬ ላይ ይቋጠራል። ቼልሲ እንዲያሸንፍ ነው ለሚቋጠረው። ይብለጠን ችግር የለም። 3ኛ እንቀመጥ። ቼላው የትም አይደርስም። አርሰናልን ብቻ ያስጠልልን። የሀገር ቋጠሮ ነው ሲቲ የሰበረው በ91ኛው ደቂቃ። ከሞን ይሄ ንጉሰ ነገስት የሆነ ይቻላል። የማንም ቋጠሮ ማን ነው? ሲቲን ከዚህ በኋላ ያስቆሙ። ማሸነፍ ተጀምሯል ድጋሜ። ከዚህ በኋላ ደግሞ 20 ጨዋታ አሸንፈን ልታሸንፍ ትችላለህ ማለት ነው። ከሞን ሲቲዝንስ። ይሄን ቪዲዮ ኤቭሪባዲ ሼር ኮፒ ሊንክ ይመቻችሁ። ሀሳብ አስተያየታችሁ ኮሜንት ላይ ሼር ኤቭሪባዲ። ሲቲ አሸንፏል፣ ግን ዛሬ ሲቲ ተረፍሽ የምር። እኔ 2-2 ስትመሪ እኮ ጭራሽ ብዙ ጎል አግብተሽ ነው የምታሸንፍ ይመስሎኝ ነበር። ጭራሽ የሚናክለብ የለም ጋይስ፣ የምር የሚናክለብ የለም። ሊድስ ጠቅጠቅ ካምባክ ሊሰራ ምን ቀረው? ካምባክ ሊሰራ በቃ ፎደን ጭማሪ ደቂቃ ላይ ወዘወዘላቸው እንጂ ሊድስ ሌላ ታሪክ ነበር ዛሬ ጋይስ። አረ ሲቲ እንደዚህ አቋም ወርዷል። እኔ ዘንድሮ የምር ዋንጫውን ታነሳዋለህ ብዬ በቃ ጭራሽ የማይሆን ነገር። ካንተ ሰንደርላንድ ያስፈራል። ካንተ ሰንደርላንድ የምር አረ ሲቲ ዛሬ ብቻ እንኳን አሸነፍክ። ይመቻችሁ የሲቲ ደጋፊዎች። እናም ጋይስ ዋሊያ ቤት መወራረድ አሁን ቀለለ ይላችኋል ማለት ነው። ከዚህ በኋላ ምንም የተወሳሰበ ነገር የለም። በዋሊያ የቴሌግራም ቦት አማካኝነት ሎጊን ለማድረግ ሬጂስተር ለማድረግ የተለያዩ ጌሞችን ለመጫወት ትኬቶችን ቼክ ለማድረግ በዋሊያ የቴሌግራም ቦት ላይ ገብታችሁ ቼክ ማድረግ ትችላላችሁ። ምንም የተወሳሰበ ነገር የለም። እናም እየገባችሁ በዋሊያ ቤት ሎጊን ማድረግ ሬጂስተር ለማድረግ መጠቀም ትችላላችሁ ማለት ነው። በዋሊያ ቤት እና ዋሊያ ቤት ይለያል ነው፣ በምክንያት ነው። ይመቻችሁ። ሲቲ አሸንፈዋል፣ ግን በማሸነፍ ውስጥ መማር ይሻላል በሚለው ነው እንጂ ታክቲካሊ ራሱ በዳንኤል ፋርክ ተበልጦ ነበር። ምስጋና ለፊል ፎደን 2 ግቦች በአንደኛውና በ91ኛው ደቂቃ በተቆጠሩ ግቦች አሸንፎ መውጣት ችሏል። ሃላንድ አሁን 100ኛ ግቡን ተጠምቷል። ፔፕ ግን ከዚህ በላይ ማሰብ አለበት። ይመቻችሁ። ፎር ላይክ ሼር ማድረግ አይረሳ። የምር ቁም ነገር ስናወራ ማለት ነው ይሄኛውን ማንቸስተር ሲቲን የዘንድሮ የፕሪሚየር ሊግ ዋንጫ ያነሳል ብላችሁ የምትጠብቁ ወይም ያነሳልኛል ብላችሁ የምትቋጥሩለት ሰዎች ማለት ነው ቀልብ ብትገዙ ነው የሚሻላችሁ። የምር ማለት ነው ሲሪየስ ምንም በቃ ተስፋ የሌለው ቲም ለቶፕ 4 የሚጫወት ቲም ነው። አንተ ሊድስ ወጥ ነው ያደረገችው። እንደምታውቁት 90+1 ላይ ነው ፎደን ያስቆጠረችው።
ቢሆንም ግን እኔ እንጃ በዚህ ሲዝን ሲቲ በጣም ፈርቻው ነበር እንትን ይላል ብዬ ማለት በዛ ደረጃ የሚጠበቅ ቲም አይደለም ነው እና ዘንድሮ ፕሪሚየር ሊግ የአንድ ፈረስ ብቻ መሆኑን ካሁኑ እየለየ ነው ይመስላል። ይመቻችሁ። እርግጥ ነው የአራዳ ልጆች ዋናው 3 ነጥብ ነው፣ ምንም ጥያቄ የለውም። ያንንም ማንቸስተር ሲቲ ባለቀ ሰዓትም ቢሆን አስቆጥሮ 3 ነጥቧን አግኝቷታል። ነገር ግን ከባየር ሊቨርኩሰን ጋር ያጋጠመውን ተመልክተናል። አሁን ደግሞ ከሊድስ ጋር በሜዳው ተጫውቶ ማንቸስተር ሲቲ እጅግ በጣም ተቸግሮ ነው ያሸነፈው። ይሄ ደግሞ ፔፕ ጋርዲዮላ አንድ ግራ የገባቸው የሆነ ቀመር አለ። ያራዳ ልጅ ማለት በሆነ መንገድ ሊስተካከል ያልቻለ አንድ ነገር አለ። ግልጽ ነው የሮድሪ እንደ ልቡ አለመሆን ጉዳት፣ እንዲሁም ደግሞ የኬቨን ደብሮይኔ መውጣት በሚገርም ሁኔታ በደንብ በጉልህ ሚና የመጡት ተጫዋቾች መክፈት ያንን ነገር መሸፈን አልቻሉ። ያ ይታያል። ከዛ ውጭ ግን እንዲህ እንደ ስብዕና ደግሞ እንዳለው ግርማ ሞገስ ፔፕ ጋርዲዮላ ማለት ነው ያራዳ ልጆች የሆነ ነገር ሹክ ያለው ይመስላል። ጠፍቷል። የሚጠበቀውን ጋርዲዮላ አይደለም እያየን ያለ ነው። ሃላንድ ከቆመ ምን ያህል እንደሚቸገር እያያችሁ ነው። በቃ ሃላንድ ከጠፋ ሜዳ ውስጥ ከተያዘ በቃ ሲቲ በብዙ ነው የሚቸገረው። የፋደናውን በቃ አሪፍ እየሆነ መምጣት ነው እንጂ በጣም ችግር አለ። በዚህም ሆነ በዛ ወደ 4 ነጥብ አጥብቦታል። ነገ አርሰናል እስኪጫወት ድረስ ማለት ነው ወደ ሁለተኛ መጥቷል ማንቸስተር ሲቲ። ነገር ግን ጋርዲዮላ እዚህ ነገር ላይ በጽህነት መስራት አለበት ብዬ አስባለሁ። ሐሳብ አስተያየታችሁን ኮሜንት ላይ ሼር፣ ኮፒ ሊንክ፣ የፕላስ ምልክቷ እናንተ ነች። አረ መትረፍ ዛሬ የአርሰናል ደጋፊ ሊበላሽ ማለት ነው። ሊበላሽ ፈላው እንዲህ ብሎ ማለት ነው ስታክ እንዲያደርግ ነው ያርግሽ። በቃ እኔም 90 ደቂቃ ምናምን ሲሞላ እኮ ተስፋ ቆርጬ ፈርስት ሃፍ 2-0 እየመራሽ ነበር እኮ የወጣሽው። ሰው ነገሮችን ቀላል አድርጎ መጨረስ ይችል ነበር ፔፕ። 2 ጎል እንዴት ነው ሊድ ሲያስቆጠረው ነው ጥያቄ። ታይ እንዲህ ብለሽም ቢሆን በቃ አለው ብለሻል። ኤኒዌይስ ፎደን አትርፎሻል። ፎደን ባለቀ ሰዓት አትርፎሻል። 2 ጎል ዛሬ ይችላል። ፎደን ይችላል ዛሬ በቃ በሜዳሽ ሊድስ እኮ ይሄን ያህል ሊፈታተንሽ አይገባም። ስለ እውነቱ 2-0 እየመራሽ ኤርሊ ነበር እኮና በቃ ጌሙን ጨርሶታል ብዬ ነበር። ሰከንድ ሃፍ እንደተጀመረ ግን ሊድስ አለው ምናምን አለሽ እንዳለሽ ደግሞ ድጋሚ ያሳየሽው 90 ደቂቃ ላይ ፎደን የሆነ ነገር ፈጥሮ ማለት ትችያለሽ። አሁን አቤት ዛሬ ሊበላሽ የነበረው የወያላው አፍ ተርፈሻል። ይመች አለሽ፣ ሰማያዊ አለሽ። ይመቻችሁ። ምን አይነት ፉትቦል ነው የተመለከትነው? ምን አይነት እግር ኳስ ነው የተመለከትነው? ማንቸስተር ሲቲ ከሊድስ አረ በስማም ያበደ ጌም ነበር። ፈርስት ሃፉን ማለት ነው ማንቸስተር ሲቲዎች በሚገርም ብቃት 2-0 እየመሩ ወጥቶ ነበር። ሊድሶች ግን ከምንም ተነስተው ሰከንድ ሃፉን 2 አድርገው 91ኛው ደቂቃ ላይ ግን እጅግ በጣም ለሊድስ ደጋፊ ልብ ሰባሪ፣ ለማንቸስተር ሲቲ ደጋፊ እጅግ በጣም ጣፋጭ የሆነች ጎል ከፊል ፎደን። በስመ አብ ምን አይነት ጎል ነው ፎደን ያገባው! 3ኛው ዋው እጅግ በጣም ምታምር ጎል ነበር ያስቆጠረው። መጀመሪያ ላይ ራሱ ያስቆጠረው በአንደኛ ደቂቃ ላይ ራሱ ያስቆጠረው ጎል እጅግ በጣም የሚያምር ነበር። ሲቲዎች ዛሬ ማለት ነው በሊድስ ሰከንድ ሃፉ ተፈትነው ነበር። ፈርስት ሃፉን እንደነበረው ጨዋታ እኔ እንደውም ማንቸስተር ሲቲ 2 ጎል ሁሉ አግብቶ በቃ ይሄ ጨዋታ ሜቢ 4-0 ያልቃል ብዬ ነበር። ግን በስመ አብ መገመት አንዳንድ እንግሊዝ ፕሪሚየር ሊግን ከባድ ነው። ለማንኛውም ግን እጅግ በጣም የሚገርም ጌም ነበር የተመለከተው። ኮንግራ ሲቲዝኖች ኮንግራ። የ2-0 መሪነቱን ለሊድስ ዩናይትዶች አሳልፈው ለመስጠት ተቃርቦ የነበሩት ማንቸስተር ሲቲዎች በከተማው ልጅና የአካዳሚ ፍሬ በሆነው ፊል ፎደን 91ኛ ደቂቃ ጎል ጨዋታውን 3-2 ማሸነፍ ችለዋል። በዚህም በ13ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ሊድስ ዩናይትዶችን በሜዳቸው አስተናግደው በመጀመሪያው አጋማሽ ፊል ፎደንና ቫርዲዮል ባስቆጠሯቸው 2 ጎሎች 2-0 እየመራ ወደ መልበሻ ክፍል ቢያመራም ነገር ግን ከረፍት በኋላ ሊድስ ዩናይትዶች ከፍጹም ቅጣት ምትና በጨዋታ ባስቆጠሯቸው 2 ጎሎች ታግዘው 2-1 መሆን የቻሉ ቢሆንም ነገር ግን 91ኛው ደቂቃ ላይ ዘንድሮ በጥሩ መነቃቃት ላይ የሚገኘው ፊል ፎደን ባስቆጠራት ወሳኝ ጎል ጨዋታውን 3-2 በማሸነፍ በፕሪሚየር ሊጉ መሪነት ላይ ከሚገኘው አርሰናል በ4 ነጥቦች ዝቅ ብሎ 25 ነጥቦችን ሰብስቦ በ13ኛው ሳምንት የእንግሊዝ ፕሪሚየር ሊግ በሁለተኛ ደረጃ ላይ ቁጭ ብሏል። ሌሎች ቡድኖች ጨዋታቸውን እስከሚያደርጉ ድረስም በዚሁ ደረጃ ላይ የሚቀመጥ ይሆናል። በነገው ዕለትም ታዲያ የፕሪሚየር ሊጉ መሪ አርሰናል ከቼልሲ ጋር የሚጫወት ይሆናል። ታዲያ ስለ ማንቸስተር ሲቲ ድል እንደዚሁም ስለ ፕሪሚየር ሊጉ ፉክክር እናንተስ ምን ትላላችሁ? ስለ ጨዋታው ያላችሁን ሐሳብ ኮሜንት ሴክሽን ላይ አስቀምጡልኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ።
በስማም ፎደን ባለቀ ሰዓት ሲቲን በሜዳው ከውርደት ታደገው። ሲቲ ምን እየሆነ ነው? ከሁለት ለባዶ 2 እኩል ከሊድስ ጋር በሜዳችሁ። አረ ጋርዲዮላ ትራቀቅ። ተው። ዘንድሮ እንዴት ነው ቶፕ ፎርም አልገባው? ዘና ብዬ ነው ቶፕ ፎርም መጋባው። ጋርዲዮላ እየተራቀቀ ነው። ቀለል አድርጎ የሚያሸንፈውን ጨዋታ ይኸው ተጨንቆ 90+ ላይ ፎደን ባያገባ ኑሮ ዛሬ ሲቲ ተዋርዶ ነበረ። ለማንኛውም 3-2 አሸንፎ ነጥቡን 25 ማድረስ ችሏል ሲቲ። እንመጣለን። ዌልካም ወደ ቋጠሮ ብለናል። ቼላው ይኸውልህ ቋጠሮ ወያላ ላይ ለማድረግ ግዛታችንን እያስፋፋን ነው የምንገኘው ማለት ነው። ፎደን ቢስሚላህ ምን አይነት ተጫዋች ነህ ግን አንተ ሰውዬ? ምን አይነት ተጫዋች ነህ ነው ያውን ጥያቄ። አንተ ምን አይነት ሰው ነህ? እንዲህ ከጉድ ነው ያወጣው ፔፕን፣ ከጉድ ማለት ነው፣ ከቅሌት ነው ያወጣው። ብቻ ግዛታችንን እያስፋፋን ነው ወያላ ላይ ለመቋጠር። አሮጊቷ አለች፣ ዋናው ተዋናዩ ቼላ አለ፣ ከዛኛ አለን፣ በዚህ ጎን ደግሞ ህፃኑን ከተናል። ምን አይነት ቋጠሮ እንደሚሆን ወያላው መሳል ሐሜት ጀምራችኋል። ቼልሲ እንደዚህ እያስጠጋ ነው የቆመ ኳስ ለመከላከል ምን ሐሜት የለም። እንደዛም ነው ኤአይህን እዛ ታስቀምጥና ትለጠፋለህ ነው የምልህ። ዳይ ወደ ቋጠሮ ያራዳልች ገነርሶቼ ከፎደን በላይ ማለት ነው የቋጠሮ መንፈሴን የሰበረው ሰው የለም። ፎደን ብቻ ነው እስከዛሬ ቋጠሮ መንፈሴን ድራሹ ላይ ያጠፋው የቻለው። ፎደን ሁለተኛ እንደዚህ አይነት ቋጠሮ እንዳልቋጥር አድርጎ ነው በቃ ዋጋዬን የሰጠኝ። ምን አይነት መጨረሻ ነው ግን የዛሬው መጨረሻ ማያምር መጨረሻ። በቃ በኢየሱስም ደግሞ 10 ደቂቃ መጨመሩስ ግን ምንም ቢሆን 3 ደቂቃ ለምን አይጨመርም? ይሄ ጎል መግባቱ አይቀርም ነበር። 91ኛው ደቂቃ ላይ ነው የገባው። ምን አይነት ጨዋታ ነው? ምን አይነት የምናተርፍበት ጨዋታ ነበር የዛሬው ጨዋታ። እግዚአብሔርን ረብስማ ቀዳሚያችንን ያሳመረ ምርጥ ጨዋታ በ13ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር የፔፕ ጋርዲዮላ ማንቸስተር ሲቲ ሊድስ ዩናይትድን በኢቲሃድ በማስተናገድ 3-2 ማሸነፍ ችሏል። በጣም ድራማዊ የነበረ ጨዋታ ነበር። በዚህ ጨዋታ ላይ ማንቸስተር ሲቲዎች በፊል ፎደን እንዲሁም ደግሞ በቫርዲዮል ጎል አማካኝነት 2-0 ሲመሩ ከቆዩ በኋላ ከሁለተኛው አጋማሽ መልስ ሊድሶች እንግዲህ ወደ ጨዋታው ተመልሰው በካልቨርት ሉዊን እና ኒሜቻ ጎል አማካኝነት 2-2 ጨዋታው ማድረግ ችሎ ነበረ። ከዚያ በኋላ መልሰው ማንቸስተር ሲቲ ጨዋታው ላይ ብልጫ ወስዶ ለመጫወት ሲሞክሩ ነበረ። 91ኛው ደቂቃ ላይ በፊል ፎደን አማካኝነት ተጨማሪ ጎል በማስቆጠር ጨዋታውን በግሩም ድራማዊ በሆነ ሁኔታ 3-2 ማሸነፍ ችሎ ነበረ። የመጀመሪያው አጋማሽ ቶታሊ ጌሙን ዶሚኔት አድርገውት ነበረ። ነገር ግን ሰከንድ ሃፍ ሊድሶች ወደ ጨዋታው እየተመለሱ ነበረ። ያንን ማኔጅ ለማድረግ በጣም ተቸግረው ነበረ። ከዛ በኋላ ግን መልሰው ውጤቱን ወደ እጃቸው በማስገባት ጣፋጭ የሚባል 3 ነጥብ ማግኘት ችሏል። በዚህ ማንቸስተር ሲቲ 25 ነጥቦችን በመሰብሰብ በፕሪሚየር ሊጉ ለጊዜው ሁለተኛ ደረጃ ላይ ይገኛል። ነገ አርሰናል ከቼልሲ በስታንፎርድ ብሪጅ የሚያደርጉት ተጠባቂ እንግሊዝ ፕሪሚየር ሊግ ጨዋታ ምናልባት የደረጃ ልዩነቶችን ሊፈጥር ይችላል። ለማንኛውም ስለዚህ ጨዋታ ምን ትላላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። በናና ቤት ከ1ኛ እስከ 10ኛ ዲፖዚት ታደርጉ እስከ 350 ብር ቦነስ ማግኘት ትችላላችሁ።